በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ እግዚአብሔር አምላካዊ ቅዱሳን የተከበሩ አባታችን መጋቤ ስብሐት ቀሲስ ተባረከ የደብራችን ዋና አስተዳዳሪ አባታችን ቀሲስ ይርጋ ጥላውን፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ ጊዜ ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለት ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበሩ አባታችን ዘማሪ ቀሲስ ይርጋ ጥላሁን፣ ልጆቻችን ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጭምር ሁላችሁ የእግዚአብሔር ልጆች እስከ ሞት ድረስ በወደደን በአምላካችን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወደ ዕለቱ የወንጌል አገልግሎት በቀጥታ እናልፋለን። ከዚያ በፊት ግን ለቤተ መቅደስ የሚገባ እዚህ ንዋይ ማለት ንዋየ ቅድሳት ያመጡልን ምዕመናን አሉ። እሱን ነግሬያችሁ በዚያው ወደ ወንጌሉ እናልፋለን። ይሄ ያው ምን እንደሆነ መናገር አይጠበቅብኝም። ስለዚህ የሙዳየ ምጽዋት ነው። የራሱ ሙዳየ ምጽዋት ነው፣ ወይም ደግሞ መባ ለእግዚአብሔር የሚገባውን ሳንቲም ብር ከእናንተ መሰብሰቢያ ነው ያመጡት። ስሜ አይጠቀስ ብለዋል። እግዚአብሔር መንፈስ ቅዱስ በሚያውቀው ሴትም ይሁን ወንድ አልተነገረኝም። ግን የምን ያመጣችሁ እግዚአብሔር በቸርነቱ ወደ ቤታችሁ ይምጣላችሁ፣ ወደ ሕይወታችሁ ይምጣላችሁ። ለቤተ መቅደሱ የሚያስፈልገው የጎደለው ነገር ምንድን ነው ብላችሁ የመጠየቅ ያህል ነው እና የሚያስፈልገውን ነገር ሳትጠይቁ አውቃችሁ ስላመጣችሁ እግዚአብሔር ደግሞ በኪዳናችን ምን ይላል መሰላችሁ? ወዘእንበለ ንስአሎ ይሁ ፍትወተነ ዘእንፍቃዱ ይሰምዓነ ይላል። ሳንለምነው የልቡናችንን አውቆ ይሰጠናል ይላል። እንደው በዚህ አጋጣሚ በእርግጥ ሌላም ጊዜ ተናግሬያለሁ። ዛሬ ደግሞም ዛሬ ምክንያት ስላለ ጥሩ ነው። ለቤተ ክርስቲያን መባ ስትሰጡ በምትችሉት መጠን ለቤተ ክርስቲያን መባ ስትሰጡ ሁላችሁ ከቃል ጋር ወደዚህ ሆኑላችሁ። እገዛ እንዲያስፈልገው ለአንድ ሰው ብቻ ነው ጥቆማ የሰጠሁት። ሕፃን ይዞ እንደገና ደግሞ ጋር ሌላ ተጨማሪ ችግር ሆኖበት ነው፣ ግን ያየው ሰው አልነበረም። ለቤተ ክርስቲያን ስጦታ ስትሰጡ በምትችሉት መጠን ብትችሉ ልክ ዛሬ ሙዳየ ምጽዋት እንዳመጡት ራሳችሁ አይታችሁ የጎደለውን ነገር እዚህ ውስጥ ያለ ንዋየ ቅድሳት በሙሉ አንዳንዶቻችሁ እየጠየቃችሁ፣ አንዳንዶቻችሁ ደግሞ እኛ ሳንነግራችሁ ሳትጠይቁ የጎደለውን እያያችሁ ነው ያሟላችሁት። ይሄ ግልጽ ነው። አንዳንድ ጊዜ ግን እንደው በተለይ ከልጅነት ጀምሮ በዲቁናም ሳገለግል አያለሁ ምዕመናን ለቤተ እግዚአብሔር የማይሰጡት ነገር የለም። አንዳንድ ጊዜ ራሳቸውን መስጠት ያቅታቸዋል እንጂ መስጠት አባ መስጠት ናቸው ምዕመናን። ይህን ደግሞ እግዚአብሔር ይወደዋል። በእውነት በደግነታችሁ በገርነታችሁ ልክ እግዚአብሔር እንዲሁ ለእናንተ ይሰጣችኋል። ይህ በጎ ነገር ነው። ሲሰጥ ግን ከተቻለ እንዲህ የጎደለውን ቢሆን አንድ ሁለት ደግሞ ጠይቆ ቢሆን ጥሩ ነው እና አሁን ኢትዮጵያ ስለ ኢትዮጵያ ልንገራችሁ። እዚህ ሀገር ብዙም ባይሆን እዚህም አልፎ አልፎ ይታያል። በዋናነት ኢትዮጵያ ነው። ብዙ ምዕመናን ከመንገድ ላይ ስዕል መንገድ ላይ ያው ታውቃላችሁ፣ ስዕል ይሸጣል። የካርቶን ስዕል አለ፣ በፍሬምም አለ። እንደው ፈረም ብቻ እዚህ ሀገር ነው ለካ ያለ ነው። እንደ ሰዎቹ እንደፈለጉ የሳሉት ስዕልም የኛ ቤተክርስቲያን ያልሆነውን ስዕልም ዝም ብሎ ከመንገድ እየተገዛ ይሰጣል። መንገድ ላይ የሚሸጠው ሰው ራሱ አንድም ያው ቢዝነስማን ስለሆነ ለንግድ ነው። በሌላ መንገድም አያውቀውም፣ ምን እንደሚሸጥም ስለማያውቀው። ቤተክርስቲያን ግን ስርዓት አላት። ስዕላት ምን አይነት ስዕላት መሆን አለባቸው? ንዋየ ቅድሳት ሲሰጥ
ወይም ሲገዛ ነጋዴ ስላቀረበው ብቻ አይደለም። ይህ ትክክል ነው ወይ፣ የቤተክርስቲያን የምትፈቅደው ነው ወይ፣ የምታውቀው ነው ወይ ብሎ ጠይቆ አውቆ ሲሰጥ ይበልጥ የተሻለ ይሆናል። ለምሳሌ ልንገራችሁ፣ ለሰው ስጦታ ስትሰጡ ውድ ብር ገዝታችሁ ቤቱ የተትረፈረፈውን ነገር ብትሰጡት ምንድን ነው የሚሆነው? ስጦታችሁ ጥሩ ነው፣ ውድ ብር አውጥታችኋል። ለምትሰጡት ሰው ያላችሁን ክብርና ፍቅር ያሳያል። ግን ስጦታችሁ እዛ ቤት ትልቅ ቦታ ይዝ፣ ምክንያቱም እዛ ቤት የተትረፈረፈ ስለሆነ። የሌለውን ነገር ግን ቢሆን ያ በጣም የተወዳጅ ነው። የሌለኝ ይልሃል ማለት ነው። እና በጥራትና በውበት ወይም ደግሞ ስርዓተ ቤተክርስቲያንን በመጠበቅ ስጦታ ሲሰጥ ጥሩ ነው። የመጨረሻ ቃል የሚሆነው ይሄ ወሳኝ ነገር ነው። በሁሉም አብያተ ክርስቲያናት የሚፈጸም ስህተት ችግር ስለሆነ ነው። ብዙ ጊዜ መምህራን በዚህ ጉዳይ ትምህርት ይሰጡበታል። ግን ያው ካለመስማት የተነሳ ጉዳይ ይፈጸማልና ጉዳዩ ብዙ ገንዘብ የማውጣት ነገር አይደለም። ለምሳሌ አንድ ጧፍ የሚገዛው እኔ አሁኑን አላውቀውም ኢትዮጵያውን፣ ቀደም ባለው ጊዜ እዛ በነበርኩበት ሰዓት ግን 3 ጧፎች አሉ። በ50 ሳንቲም የሚሸጥ አለ፣ በ1 ብር የሚሸጥ አለ፣ በ2 ብር የሚሸጥ አለ። አንዲት እናት የ2 ብር ጧፍ በ50 ሳንቲም የሚገዛውን በ2 ብር ሙሉ ገዝታበት በዛ ይላል ታስገባለች። አንዲት እናት ደግሞ በ2 ብር የሚሸጠውን አንዱን ጧፍ ብቻ ገዝታ ታስገባለች። አያችሁ፣ የሚወጣበት የገንዘብ መጠን እኩል ነው። ብር ስለሌላት ነው የ2 ብሩን ውዱን ያልገዛችሁ እንዳይባል እኩል ነው፣ ግን ብዙ ነው። ያ ደግሞ 50 ሳንቲም የሚሸጠው ውስጥም ስለምናየው እኛ ስናገለግል ጧፉ እንዲህ የሚል አቅም የለውም፣ ይሰበራል። ስለዚህ ለቅዳሴ አይውልም ማለት ነው። ምን ይሆናል መሰላችሁ? ይጣላል፣ ይረጋገጣል፣ እየተተረተረ ለሆነ ነገር ማሰሪያ ይደረጋል። እና አገልግሎት የሚሰጥ ነገር ብትሰጡ ነው ተመራጭ የሚሆነ ማለት ነው። እግዚአብሔር በቸርነቱ ስጦታችንን ይቀበልልን። ወደ ዕለቱ አጭር የወንጌል አገልግሎት እናልፋለን። አሁንም ንግግሩን ከጀመርን አይቀር ማስታወቂያ የምንገራችሁ፣ ዛሬ ቅዱስ እስጢፋኖስ ወርኃዊ በዓሉ ነው። አንዳንዶቻችሁ ጥሪ ተደርጎላችሁ ፍላየር አይታችሁ፣ ሌሎቻችሁ ደግሞ እንዲሁ አስባችሁ ነው የመጣችሁት። እግዚአብሔር ይምጣላችሁ። አሜን። እግዚአብሔር ይምጣላችሁ። ልክ እንደ ዛሬ ደግሞ አመ ከመ ዮም የዛሬ ወር ዓመታዊ በዓሉ ስለሆነ ቅዱስ እስጢፋኖስ መስከረም 17 ቀን መስቀል ነው። ዓመታዊ በዓሉ የመስቀል ነው። መስቀልን እያከበርን ከብርሃነ መስቀሉም ረድኤት በረከት እየተሳተፍ ከቅዱስ እስጢፋኖስም ረድኤት በረከት እንሳተፋለንና የዛሬ ወር መስቀል የሚውለው እሁድ ቀን ነው። እኛ ግን የምናከብረው በ16 ቅዳሜ ነው። በ16 ማለት ደግሞ ዋዜማው ደመራ ይታወቃል። ጠዋት ሌሊት እዚህ ማህሌት አድረን ቅዳሴ ያስቀድሰን ታቦታችን እልል ብለን ተባርከን ማታ ደግሞ ደመራውን እናከብራለን። በዓሉ አይጋጭም። ጠዋት እዚህ ክብረ በዓል ነው። ደመራ ደግሞ በየአጥቢያችሁ በምትፈልጉት በሚቀርባችሁ ታከብራላችሁ፣ እናከብራለን ማለት ነው። ለዚያ የምትችሉ ዛሬ ላልመጡ ንገሯቸው። የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ሊባርኩን ይመጣሉ። በዚያ ክብረ በዓል ላይ ሁላችንም በሳቸው እንባረካለን። ሰው መጋበዝ የምትችሉ ጋብዙ፣ ካልሆነ ግን እናንተ ፈቃዳችሁን አመቻቹ። ቅዳሜ ሴፕቴምበር 26 ነው የሚሆነው ቀኑ፣ መስከረም 16 ቀን። ቸሩ እግዚአብሔር በቸርነቱ የዚያ ሰው ይበለን። ወደ ዕለቱ የወንጌል አገልግሎት በቀጥታ እናልፋለን። እግዚኦ ሰናይ ውእቱ ንንበር ዘየ። እስቲ በሉት እግዚኦ። ኧረ አይሰማም። እግዚኦ ሰናይ ውእቱ ንንበር ዘየ። አቤቱ በሉት በዚህ መሆን ለእኛ መልካም ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ያለ ኃይለ ቃል ነው። በዚህ መሆን ለእኛ መልካም ነው ሲል ቅዱስ ጴጥሮስ ክርስቶስን ጠይቆታል። ጥያቄ ነው፣ እባክህ ምኞቱን ነው የገለጸው። ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ አንድ ለሙሴ፣ አንድ ለኤልያስ፣ አንድ ለአንተ በዚህ ማደሪያ ይዘጋጅና ቤት እንስራና በዚህ እንሁን አለ። አንድ ለእኔ አላለም ቅዱስ ጴጥሮስ። ሊቃውንቴን በብዙ ይፈቱታል። እንግዲህ ሰሞኑን እንኳን አደረሳችሁ እያል እንደሚታወቀው ደብረ ታቦር በዓልን አክብረናል።
የእመቤታችን ደግሞ ትንሣኤዋን ዕርገቷንም ትናንት አክብረናል። እነዚህ ሁለት በዓላት ጥምረት የሆኑት ዕለት ነው የዛሬ አገልግሎታችንም። ቅዳሴያችን ቅዳሴ ማርያም መቀደሳችን የእመቤታችን ሰሞኑ የፍልሰታው የትናንት በዓሏ፣ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 17 ቅዳሴ ላይ የተነበበው እንዲሁ ደብረ ታቦርን ለማጠየቅ ወይም እሱን ለመግለጽ ነው። ሁላችሁም ከቃሉ ጋር ብትሆኑ መልካም ነው። ሁላችሁም ከቃሉ ጋር ሆኑ። ሕፃናት በእግዚአብሔር ቤት እንደፈለጉ ሊሆኑ ትልቅ ነፃነት አላቸው። እኛ ግን እንደፈለግ ልንሆን ነፃነት የለንም በዚህ አጋጣሚ። ምክንያቱም ሕፃናት በፍጹም የዋህነት ነው ያሉት፣ አያውቁትም ምን እንደሚያደርጉ። ግን ከኛ ማወቅ የእነርሱ አለማወቅ ይልቃል፣ በሞቴ ይልቃል በሉልኝ። ከኛ ማወቅ ከኛ መጠንቀቅ የእነሱ የሕፃናት አለማወቅ እጅግ ይልቃል። ስለዚህ ሕፃናትን እንተዋቸው፣ እኛ ከቃሉ ጋር እንሆን እና እንደዛ ሲሆን መልካም ይሆናል። ስለዚህ ወእምድኅረስ እሱ መዋዕል ነጾሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ እሁሁ ወለዮሐንስ ወይም ለዮሐንስ እሁሁ ወለያዕቆብ ይላል። ከስድስት ቀንም በኋላ ጌታ ኢየሱስ ክርስቶስ ጴጥሮስንና ያዕቆብን ወንድሙን ዮሐንስንም ይዟቸው ወደ ተራራ ወጣ ይላል። ይዟቸው ወዴት ወጣ? ወዴት ወጣ? ቸሩ አባታችን ክርስቶስ ይዞን ወደ ተራራ ይውጣ። ወደ ተራራ ይውጣ። ወዴት ይውጣ? ተራራ ከፍታ ነው። ተራራ ልዕልና ነው። ተራራ ሁሉን ያሳያል። ተራራ ማንነት ነው። እግዚአብሔር ማንነታችንን ይመልስልን። የተነጠቅነውን የተቀማነውን ማንነታችን ይመልስልን። ይዟቸው ወጣና በዚያ ብርሃነ መለኮቱን ሊያሳያቸው ከፍ አድርጎ ተራራው ጫፍ ላይ ያደረጋቸውና ከዚያ በኋላ ልብሱ ተለወጠ ይላል። ወንጌሉን በጋራ የምናነበው እናንተ የምታነቡት ነው። ታሪኩን ትንሽ ነካ ነካ በማድረግ የእመቤታችን ትንሽ አይተን እንቋጫለን በትንሽ ደቂቃ ውስጥ። ልብሱ አጣቢ አጥቦ ሊያነጻው ከሚችለው በላይ ከመበረድ ይላል። የሚገልጽበት ሲያጣ ከመበረድ እንደ በረዶ ነጭ ሆነ። የበረዶ ነጭነት ነጭ መሆን ብቻ ሳይሆን ፍጹም ጥራት አለው ማለት በውስጡ ምንም ነገር የለውም። በቃ ውሃና ውሃ ፍጹም ነው በረዶ። ሌሎች ነጭ የምንላቸው ነገሮች ግን ጥቂት እንከን ነገር አይጠፋቸውም። ነጭ ልብስን ብናይ ራሱ የተሰፋበት ልብሱ ነጩን ልብስና ነጩን ልብስ የሚያገናኘው ሰፊ የተሰፋበት ክሩ ከዋናው ነጭ ልብስ ትንሽ ይለያል። ለምን መሰላችሁ? ትንሽ እጅ ስለሚያገኘው ነው። እጅ የነካው ነገር ደግሞ እጅ ይላል አይደል? እና ሌሎች ነገሮች ፍጹም አይደሉም። የክርስቶስ በዚያ ሰዓት ብርሃነ መለኮቱ ፍጹም ነበረ። ፍጹም ከሆነ ጸጋው ተካፋይ እንድንሆን ከእግዚአብሔር ጸጋ እንዳናጣ ጉድለት እንዳይገኝብን እግዚአብሔር የፍጹምነትን ጸጋ እንዲያድለን ቅዱስ ፈቃዱ ይሆንልን። በዚህ ጊዜ ብርሃነ መለኮቱን መቋቋም ያቃታቸው ሐዋርያት ደንግጠው ወደቁ ይላል። ደንግጠው ምን አሉ? ቅዳሴያችን ሲያልቅ ሥጋው ደሙ ወደ አፋ ወደዚህ ሲወጣ እንወድቃለን አይደል? ያኮ ነው ግርማ መለኮትን መፍራት እኮ ነው። ፈርተን ከልባችን ስለምናመልከው ነው። ያው እዚህ ሀገር እንኳ ብዙ ስግደት የለም፣ አልተለመደም። አንድም ብዙዎቻችን በስራ ስለሚደክመን ስለምንዝል ስግደትን እንደው ቸል እንለዋለን፣ ወደን አይደለም። አንድም ደግሞ ሰውነታችን አይታዘዝልንም። እቺ ትንሽ እንደው የሰውነት ለውጥ ነገር አለች፣ አልናገራትም፣ እሷ እንዳትቀየሙኝና ትንሽ እሷ ነገርም ታስቸግራለች። ጎንበስ ስለማለት እንደው ይከብዳል። እሱ ነገር አለ። በሌላ መንገድ ደግሞ ልምድ የሚባለው ነገርም አለ። እቤታችን ስንጸልይ ጎንበስ ቀና ማለት እንደው 7ም 21ም 41ም ካልሞከርን እዚህ መጥተን እንዴት ብለን ከየት ይመጣል ማለት ነው። በዘወትር ጊዜ ያልተለመደ ነገር ዓመታዊ በዓል ላይ ከየት ይመጣል? የተለመደ ነገር ነው እና ስግደት ጥሩ ነው ለሕይወታችን፣ ለመንፈሳዊ ሕይወት ጥንካሬና እድገት፣ ልዕልና፣ ለጠላት ሰይጣንና ለሱ ደቀ መዛሙርት መቃወሚያ ነው ስግደት። በነገራችን ላይ ጾም ጥሩ ነው አይደል? እስቲ በሉልኝ፣ ጾም ጥሩ ነው በሉ። ጾም ጥሩ ነው። ሰይጣን ግን ለዘላለም አይበላም። አያችሁ፣ ጾም ጥሩ ነው፣ ሰይጣን ግን ለዘላለም አይበላም። ጸሎት ጥሩ ነው አይደል? ሰይጣን ግን የጸሎታችንን ቃላቶች ያውቃቸዋል። አምልኮት ጥሩ ነው አይደል? እግዚአብሔር ማምለክ ሰይጣንን ያመልከዋል።
ሰይጣን እንደ ጦር የሚፈራውና እሱ የማያደርገው አንድ ነገር ብቻ ነው። እሱም ስግደት ነው። የምትሰግዱ ከሆነ የምንሰግድ ከሆነ በእውነት በጠላታችን ላይ እንኖርበታለን። ኪዳን ላይ አለ ተጸላይነ ነሃሉ ይላል። በጠላታችን ላይ እንኑርበት እንጂ እንንገስበት እንጂ እናሸንፈው እንጂ በእግራችን እንርገጠው እንጂ። ሰይጣን በፉከራ አይርቅም። በእውነቱ ሰይጣን በፉከራ እኔ ሰይጣን አይነካኝም በማለት አይርቅም። ሰይጣን እኔ ምን ያደርገኛል እኔ ክርስቶስ ነኝ በማለት ብቻም አይርቅም። አዎ የክርስቶስ ነን፣ ግን እሱም የክርስቶስ ነው። ፈጥሮታልና ፍጡሩ ነው፣ ያመልከዋል። አጋንንት ያምናሉ ይንቀጠቀጡማል ይላል ቅዱስ መጽሐፍ። አጋንንት ግን አይሰግዱም። ለምን? አጋንንት ወይም ሰይጣን ከላይ ከክብሩ ከዙፋኑ የተወረወረው የተጣለው አላችሁ ከቃሉ ጋር ናችሁ። ከዙፋኑ የተወረወረው በትዕቢቱ ነው። እኔ እግዚአብሔርን እሆናለሁ ሲል የማይገባውን ሰርቶ ነው። ስለዚህ ይቺ ትዕቢት ስለማትርቀው እኛ ደግሞ ትዕቢትን ስናስወግድ በትሕትና ዝቅ ስንል እኛ ጋር ቦታ የለውም። የእሱ ገንዘቡን ትተንለታል ማለት ነው። እንዲህ ነው እና ቅዱሳን ሐዋርያት ብርሃነ መለኮቱን ሲያዩ ወደቁ። ክብር ይግባውና እግዚአብሔር አላችሁ ከቃሉ ጋር ናችሁ። እግዚአብሔር የወደቁትን ማንሳት ይቻለዋል። ምን ይቻለዋል? የወደቁትን ማንሳት እግዚአብሔር ይቻለዋል። ሐዋርያትን አደረጋቸው። ወደ እነርሱ ተጠጋና ጠጋ አለና ተነሱ አላቸው። ምን አላቸው? ተነሱ አላቸው። አነሳቸው። ሐዋርያት ስለወደቁ ከእግሩ ስር ክርስቶስ ተጠግቶ አስነሳቸው። ዲያብሎስ ደግሞ አልሰግድም ስላለ በትዕቢቱ እግዚአብሔር ጣለው። እዚህ ነው እኮ እግዚአብሔር እንዲህ ነው። ያነዲ ወያብዕል የተባለለት እሱ ነው። ትዕቢተኞቹን እግዚአብሔር ያዋርዳል። እመቤታችን ያለችው ሰምተን የለ አእበዮሙ ለትሑታን ወአስገቦሙ በረከቱ ለርሑባን ወፈነዎሙ ዕራቆሙ ለልዑላን። ትዕቢተኞቹን አዋረዳቸው፣ ትሑታንን ደግሞ ከፍ አድርጋቸው። ባለጸጎችን አጋንንትንና ሰራዊትን በአዳምና በዘሮች ሁሉ ነግሰው ያሉት እኛ የበላይ ነን ብሎ የነበሩትን ራቁታቸውን ሰደዳቸው፣ በመስቀሉ አባረራቸው። እግዚአብሔር ሰይጣንን ያባርልን። ሐዋርያትን ከወደቁበት አነሳቸው። በዚህ ሰዓት ነው ቅዱስ ጴጥሮስ ጌታ ሆይ በዚህ መሆን ለእኛ መልካም ነው ያለው። በዚህ መሆን እስቲ በሉት። በዚህ መሆን ረተው አይሰማም። በዚህ መሆን ለእኛ መልካም ነው። በዚህ በቤተ ክርስቲያን መሆን ለእኛ መልካም ነው። ዕለተ ሰንበትን የሚተኛ ሰው ዕለተ ሰንበትን ደከመኝ ብሎ በቤቱ የሚቀር ሰው አይኑ ቢቻል የአገሩ የስራው ጠባይ እስኬጁሉ እናውቀዋለን። ጭንቅ ነው። ሰንበት አትገኝም። ስራ ሲገባ ሰንበትን ፈቃድ ለማግኘት ችግር ነው። እኛ ሌላ ስራ የምንሰራው ሌላ ስራም የማንሰራው ለሰንበት ፈቃድ ስንል ነው። ሰው የሚፈልገውን ስራ የሚሰራ ከሆነ ግን የሰንበትን ፈቃድ ማግኘት ጭንቅ ነው እና ቢቻል ሰንበትን እረፍት ለማድረግ ማስፈቀድ፣ ባይቻል ደግሞ እሱ ባይቻል ማለት እሱም ተችሎ ደግሞ ስንፍና እንዳይዝ መጠንቀቅ ነው። ሐዋርያው ቅዱስ ጴጥሮስ በዚህ መሆን ለእኛ መልካም ነው አለ። እግዚአብሔር ብርሃነ መለኮቱን እያበራ ከመለኮት ብርሃን በላይ ሌላ ብርሃን ምን ያደርጋል? ፀሐይን የሚያስንቅ የመለኮት ብርሃን። ፀሐይም የእሱ ብርሃን ብትሆንም እሱ የፈጠራት ብትሆንም እሱ ጋር ያለውን ብርሃን ማየትና ፀሐይን ማየት ግን ልዩነት አለው። ጴጥሮስ እንደዛ አለ። ሙሴ እስራኤልን መና እየመገበ ኤልያስ ደግሞ ከሰማይ እሳት እያወረደ ጠላትን እየቀጣ ከነዚህ ቅዱሳን ጋር አብሮ ከመሆን የተሻለ ነገር ምን አለ? ይኸውላችሁ በቤተ ክርስቲያን መጥቶ እነዚህ ቅዱሳን መላእክት የሚያጅቧት እህትነ ነያ እህታችን የሚሏት ሰማዕታቱ ጻድቃኑ ቅዱሳኑ እናታችን የሚሏትን እመቤታችንን እክትዋ ለጽዮን ህቀፍዋ እመቤታችንን እሷን ጽዮንን ክበቧት የተባለላትን ከቦ የቅዱስ ሥጋውን የክቡር ደሙን ጸጋ በመቀበል እሱን በመብላት በመጠጣት በዕጣኑ መዓዛ በመደሰት ከቅዱሳኑ ጋር እዚህ ከመሆን ሌላ የተሻለ ነገር ምን አለ? በዚህ መሆን ለእኛ መልካም ነው በሉት እስቲ። በዚህ መሆን በአሕዛብ መንደር፣ በአሕዛብ ስራ፣ በኃጢአት በርኩሰት ያይደለ በክርስቲያን ስራ፣ በጾም በጸሎት በስግደት በቅድስና በመንፈሳዊ ሕይወት ልምምድ መኖር ለእኛ መልካም ነው። ለክርስቲያን የሚያስፈልገው እሱ ነው። በዚህ መሆን ለእኛ መልካም ነው አለ። ተራራ ክርስቶስ ወደ ተራራ አወጣቸው። ተራራ የወንጌል ምሳሌ ናት። የምን ምሳሌ ናት?
የወንጌል ምሳሌ ናት። ወንጌል ሲማሯት ጭንቅ ትላለች አይደል? ታቁነጠንጣለች። ረዘም አያጥርም እንዲህ አሁን ደግሞ እንዲህ ሊሉ ነው እንዲህ ማለት ፈልገው ነው። ብዙ አንድምታ ታሰጣለች። እንዲህ እንደቀላው ነገር ፊልም እንደሚታየው ወይም እንደሌላው ነገር ቀለል ብላ አትገባም፣ ትከብዳለች። ካወቋት በኋላ ግን ክፉና ደጉን ታስለያለች፣ ጽድቅና ኩነኔን ታስተምራለችና ደስ ታሰኛለች። ተራራ ሲወጡ ጭንቅ ነው፣ ከወጡ በኋላ ግን ከተራራው ላይ ሆኖ ውሃው፣ ሳሩ፣ ለምለሙ፣ አባጣው፣ ጎርባጣው ይታያልና እረፍት በዚያ ይገኛልና በተራራ ላይ ያወጣቸው። አንድም ተራራ የመንግስተ ሰማያት ምሳሌ ነው። መንግስተ ሰማያት እንዲሁ በቀልድ በዋዛ አይገቡባትም። ሀለወን ንባ ውስተ መንግስተ እግዚአብሔር በብዙ ጻማ ወህማ ወድካም፣ በብዙ ጭንቅ በብዙ ድካም የእግዚአብሔርን መንግስት ልንወርስ ዘንድ ይገባናል እንዳሉ ሐዋርያት። በብዙ ጭንቅ በብዙ ድካም በብዙ መከራ መንግስተ ሰማያት እንደምትገኝ ከተገኘች በኋላ ግን የዘላለም ዕረፍት የሚቀማ የሚገፋ የሚያስጨንቅ የሚያስቸግር የሌለባት ሰላምና ጸጥታ የሰፈነባት የዘላለም ሀገር ናትና መንግስተ ሰማያትን በተራራ መሰላት። በዚያ በተራራ አውጥቷቸው ሐዋርያትን እንዲህ ያለውን ጸጋ ሲገልጽላቸው በዚህ መኖር ለእኛ መልካም ነው ከማለት ሌላ የተሻለ ነገር ምንም ሊሉ አይችሉምና በዚህ የመኖር ጸጋ እግዚአብሔር ለእኛም ዛሬ እንዲያድለን ቅዱስ ፈቃዱ ይሁንልን። በዚህ ስንኖር የቅዱሳኑን በረከት የእናቱን የእመቤታችንን ቃል ኪዳን አማላጅነት በረከት እናገኛለን። እንደሚታወቀው ቅድምም እንዳለው ፍልሰታውን ስንጾም፣ ስንጸልይ፣ ስንደሰት፣ ስጋን ስንጎስማት፣ ነፍሳችን ደግሞ አቤት እንዴት እንደፋፋች። አሁን ሁላችሁ ፊት እኮ ሲታይ ብርት እኮ ነው። በእውነት ብሩህ ነው እኮ የስጋ ብሩህነት አይደለም። አዎ የስጋ ብሩህነት እንደው ቅቤውም ጮማውም ፊትን ወዝ ያመጣል ያለመልማል አይደል? ግን የነፍስ ብርህነት ደግሞ አለ። የነፍስ ብሩህነት ነፍስ ታበራ ይታወቃል፣ ይታያል። ነፍስ ብርት ስትሆን ምክንያቱም የውስጥ ሐዘን፣ የውስጥ ችግር፣ ጭንቀት ውጭ ላይ ይነበባል። የውስጥ ደስታ ደግሞ በውጭም እንዲሁ ይነበባልና በዚህ በጾሙ ስንባረክ ነፍሳችን ተደስታለች፣ ስጋን ጎስመናታል። በዚህ መሆን ለእኛ መልካም ስለሆነ ነው በመንፈሳዊ ሕይወት መኖር። ቸሩ እግዚአብሔር በዚህ የመሆን ጸጋ እንዲያድለን እንዲያበዛልን ቅዱስ ፈቃዱ ይሆንልን። እመቤታችንን ተማጽነናት የልባችንን ጓዳችንን ጎድጓዳችንን ሀሳባችንን እንድትሞላልን ቃል ኪዳኗ ይደረግልን። እንግዲህ እመቤታችን 15 ቀን 14 ቀን ሁሉ ሐዋርያት ጾመው በጥር አርፋ እስኪደነቁ ድረስ የተደረጉበት ልዩ ሱባኤ ነበር። በእውነቱ አብይ ጾም ከጾማችን ውስጥ ታላቁ በቁጥር ወይም ክርስቶስ ታላቁ ንጉሥ የጾሙ መሆኑ ይታወቃል። በአብይ ጾም ያለ ፈተና ግን በፍልሰታ ያለው ፈተና አይደለም። ፍልሰታ የቀኗ ቁጥር አጭር ነው አይደል? ፈተናዋ ግን ጠንከር ትላለች ትንሽ ሆና እና ሐዋርያት እመቤታችንን ከመውደዳቸው የተነሳ መንፈሳዊ ማዕርጋቸው ከፍታቸው ከፍ ያለ ስለሆነ ይኸውላችሁ ይሰማቸዋል። መንፈሳዊ ከፍታው ያየለለት ሰው ተራራ የሆነለት ሰው ከፍ ያለ ሰው እመቤታችን ይወዳል። ከፍ ያለ ሰው ከፍ ያለውን ያውቀዋል። ዝቅ ያለው የተዋረደው ደግሞ ወራዳው ጓደኛው ነው ማለት ነው። ሌባው እንደሚያውቀው እኮ ነው፣ እንደሱ ነው ማለት ነው። እና ሐዋርያት ክብራቸውን ያውቃሉ። የጌታቸው እናት ክብራቸው ነበረችና እንዴት ቅዱስ ዮሐንስ በጥር ዕረፍት ሆና ታሪኩን ያው ሊቃውንት አባቶች በየደብሩ ስለሚያስተምሩት አልደግመውም። በጥር በሞተች ጊዜ ቅዱስ ዮሐንስንና የእመቤታችንን አስከሬን ነጥቆ የእመቤታችንን ነጥቆ በዕፀ ሕይወት ስር እግዚአብሔር አስቀመጠ። እኛ ሁላችን ብቻችንን ቀርተን እንዴት ቅዱስ ዮሐንስ ብቻ ብለው ሐዋርያት ምን አደረጉ? ጾሙ ማለት ነው 14 ቀን። ሲጾሙ ደግሞ ጌታ ደግ አባት ቸር ንጉሥ መሐሪ ጌታ ስለሆነ ለሐዋርያት ተገለጸላቸውና እናታችሁን ነዋት ብሎ ሰጣቸው፣ ቀበሯት ማለት ነው። ሐዋርያው ቅዱስ ቶማስ ወደ ሌላ አህጉረ ስብከት ለወንጌል አገልግሎት ሄዶ ሲመለስ እነሱ የቀበሯት እመቤት እሱም ነበረበት በቀብሩና ተነስታ ስታደርግ አገኘታ። ወፈቀደ ይደቅ ይላል። ከዚያ ከደመና ላይ ሊወርቅ ሊከሰከስ ሊሰበር ወደደ ይላል። መንፈሳዊ ቅናት ነው። ምንድን ነው? ኧረ ይሰማ። ምንድን ነው? መንፈሳዊ ቅናትን እንቅና። እሺ በአርሲ ክርስቲያኖች ተገደሉ ማለት ምንም ላናደርግ እንችላለን፣ ግን እንቃጠል። እስከ ማእዜኑ እግዚኦ ትነስአኒ ለግሙራ
እስከ መቼ ነው እግዚአብሔር ሆይ ዝም የምትለው? እንበል፣ እንጸልይ። ሌላ እኮ አይደለም። ወደ ላይ ራሔል አይደለች እንባዋን ወደ ላይ ስትረጭ ምሕረት የመጣው ቤተክርስቲያን ስትቃጠል ስትነድ ዝም። እሺ እዚሁ ሆነን የእኛ ቤተ መቅደስ ሲቃጠል ዝም። የተቃጠለ እኮ ነው። አልተሰማችሁ? እሳት አልሸተታችሁ? ጤናማ ነው ቤተ መቅደሳችን? ይሄ ማለት ነው። ይሄ የልባችን ቤተ መቅደስ በነገር በሐሜት በተንኮል በምቀኝነት በዘረኝነት በሌላ ርካሽ በሆነው ከጠረፋችሁ በጣም በረከሰው ነገር የአጋንንት ወዳጅ በመሆን ይገርመኛል፣ በጣም ይገርመኛል። ሰው ከሰው ይልቅ ሰይጣንን ጓደኛ ሲያደርግ፣ ሰው ከሰው ይልቅ ሰይጣንን ሲወድ፣ ሰይጣንን ቤተሰብ አድርጎ ያኛውን ሰው ወይም እነዚያን ሰዎች ሂድ ገሌን ተቃወምልኝ ሲለው ማለት እኮ ነው። ያሳዝናል። እነዚህ የሙት ልጆች ናቸው። በሞት ይበሉልኝ። የሙት ልጆች ናቸው። የሙት ልጆች የሞት ልጆች ራሳቸው የሞቱ ከሞተው ከዲያብሎስ ጋር ወገንተኝነት ያላቸው ማለት ነው። ያሳዝናሉ። የሲኦል ራቶች ናቸው። እኛ የዛሬ ነን፣ የነገ አይደለንም። ነገ ግን ሀገራችንን ክርስቶስን ተስፋ እናደርጋለን። በስራችን አይደለም እናምነዋለንና በቸርነቱ ልጆቹ ስላደረገን ማለት ነው። ስለዚህ እንዲህ የሚያደርግ ግን ስሙ ክርስቲያን ነው። ወልደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሰማዕት፣ ወለተ ዮሐንስ፣ ኃይለ ሥላሴ፣ ወለተ ሥላሴ እንዲህ ተብሎ የሚጠሩ ሰዎች ግን ከሰይጣን ጋር ጓደኝነት በደንብ ጡት የተጣቧሉ በደንብ እና የእነዚህ ሰዎች ቤተ መቅደስ የተቃጠለ ነው። የሁላችንም የእኔም የእናንተም ሰው ጋር ብቻ አንጠቁም። ስራችን ሊለያይ ይችላል። ያኛው የከፋ ስለሆነ ነው። ከሰይጣን ጋር ፍጹም ቤተሰብ መሆን የከፋው ስለሆነ ነው። ሰይጣን የሲኦል ልጅ ስለሆነ ጎትቶ ሲኦል ይዞ ስለሚሄድ ነው። ወገኔ ቅዱስ ሚካኤል ወዳጅ አድርገው፣ ቅዱስ እስጢፋኖስን ወዳጅ አድርገው። እንደ ቅዱስ እስጢፋኖስ እሱን ወዳጅ ስታደርግ የድንጋይ ናዳ ይወርድብሃል፣ ግን ገነትን ታያታለህ። የቅዱስ እስጢፋኖስ የድንጋይ ናዳ ሲወርድበት አባ እስራኤሎም ውስጥ ወዘየአምሩ ይገብሩ ሲል ክርስቶስን በአብ ቀኝ ያየው ነበር። አንተ እንደዚህ እኮ ነው የክርስቶስን ትሆን በመከራ መስመር ውስጥ አልፋለህ። አይለፍከነ ማእከለ እሳት ወማይ ወአውፃእከነ ውስተ ዕረፍት ብለህ ግን ትዘምራለህ። በእሳትና በውሃ መካከል በገደል ማለፍ ብቻ አይደለም ወደ ዕረፍት አወጣህንም ትላለህ። ሰማዕታት እንደዛ ሆኖ ነው ያለፉት። ዛሬ ቅዱስ እስጢፋኖስ ነው። በረከቱ ይደርብን። ስለዚህ ሐዋርያት በዚያ መንፈሳዊ ቅናት ሆነው ሳሉ ቅዱስ ቶማስ ከሀገረ ስብከቱ ሲመለስ እመቤታችን አገኛትና ሲናደድ ተው አይዞ እነሱ ቀበሩኝ እንጂ ትንሣኤን እርገቴን አላዩም። ይኸውልህ ምልክት ብላ ሰበን ሰጠችው። ምን ሰጠችው? ሰበን ሰጠችው። ይህ መስቀል ሲያዝ ከዚህ ጋር የሚታሰረው እስቲ በሞት የሚያስታውስ ሰው፣ በዛ መስቀል የተሳለመ ሰው እዚህ ጋር መሀረብ ታስሮበት እስቲ እጃችሁ ከፍ አድርጉልኝ። በዛ መስቀል የተሳለመ ሰው ከፍ አድርጉልኝ። ተመስገን ተስፋ ስንት 4 ሰው 5 ሰው አቤት። ይሄ ያለው ገጠሪቱ ኢትዮጵያ ነው። አዲስ አበባ ጥቂት አሉ አባቶች፣ በጣም ጥቂት ናቸው። ገጠሪቱ ኢትዮጵያ ግን ለዛ ሰበና እዚህ ጋር የታሰረ ነው። እኛ የዚህ ዘመን ወጣቶቹ የዚህ ዘመን አገልጋዮች ወጣቶቹ ጋር ባልሆንም እኔ ግን የዚህ ዘመን አገልጋዮች እንደሱ አናደርግም እና ሰበን ነው ያ ምልክቱ የእመቤታችን ነው። ለእሱ ለቶማስ የሰጠችው ይታሰራል። እዚህ ጋር ሽቶ ይነሰነስበታል። መስቀሉ ስንሳለም አባቶች ሲያሳልሙ የዚያ ሽቶ መዓዛ በጎ ነው፣ ያውዳል፣ በንጽህና ይያዛል። ስለዚህ ሰጠችውና ወደ ሐዋርያት ሄዶ እንዴት አደረጋችሁ እመቤታችን ነገር አላቸው። እመቤታችን መቀበርናል። ተው እንጂ ሞት በነሐሴ መቃብር እንዴት ይሆናል አላቸው። አንተ ድሮም አታምንም፣ በክርስቶስ ትንሣኤም ጊዜ ተጠራጣሪ ነበር። ቀበናት አለ። እሺ በሉ አሳዩኝ። ወደ መቃብር ይዘውት ሄዱ። እሱ የልቡን ይዞ ደብቆ ይዞ ነው ሲሄዱ መቃብሩ ላይ መቃብሩ ባዶ ነው። ምኑ ባዶ ነው? የኛ አባት ንጉሱ እግዚአብሔር ክርስቶስ ብቻ ሳይሆን እናቱም መቃብሯ ባዶ ነው። እልልታ ለእግዚአብሔር። የኛም መቃብር ባዶ ይሆናል። ይኸውላችሁ ይሰማችኋል። ሰይጣንና ግብረ አበሮቹ የሚቆፍሩት ጉድጓድ አለ። ሁልጊዜ ይቆፍሩብሃል። አንተ አታይም። ግብተህ ከጀርባ ግን ይቆፍራሉ። ክርስቶስ ግን መቃብርህን ባዶ ያደርገዋል። መቃብራችንን ባዶ ባያደርገው ኖሮ እስካሁን እዚህ ቆመን አንተያይም ነበር። ሁላችን እዚህ አንመጣም ነበር። ሁሉም ሰው አንዳንዱ ያውቀዋል የጠላቱን መንገድ፣ አንዳንዱ አያውቀውም። ገጥሟችሁ ያውቃል?
ሰምታችሁ ታውቃላችሁ? አንዳንድ ሰዎች ታመው ኢትዮጵያ እዚህ ሊገጥም ይችላል። ከሐኪም ቤት ከዶክተር ይመላለሳሉ። ሐኪሙ ጋር ሲቀርቡ ዶክተር ምን ይላቸዋል? ነፃ ነህ። ምንድን ነው ይላቸዋል? ምንድን ነው? ግን እነሱ ነፃ ናቸው? ታመዋል እኮ ተጨንቀዋል። በሽታው አይገኝላቸውም። አንዳንድ ሰው ፈተናውን አያውቀውም፣ የሚደርስበትን ችግር አያውቀውም። ይለፋል፣ ይጥራል፣ ግን ይቆረቁዛል። ይወጣል፣ ግን አይቀድምም። ይማራል፣ ግን ግራ ይገባዋል፣ ፈተና ላይ ይወድቃል። ትዳር ይዟል፣ ግን ሰላም የለውም። ብዙ ጉድለታል፣ አይገባውም፣ አይረዳውም። የሆነ ነገር ይመስሏል፣ የሆነ ነገር አይደለም። ጠላት ዲያብሎስ ነው። ዲያብሎስና የዲያብሎስ የግብር ልጆች የማይተኙ ደግሞ ስላሉ የሰው ወዳጆች እነዚህ ናቸው። በዚህ ምክንያት ነው እና ቅዱስ ቶማስ እነዚህ ቀንተ ሐዋርያት ቅዱስ ቶማስ ሊወድቅ ደረሰ። እመቤታችንን ካሰበንህን አለችው። ስለዚህ ሰበሉን ይዞ መቃብሩ ጋር ከሄዱ በኋላ እነሱ ደግሞ ደነገጡ። መቃብሩን ባዶ ሆነው ሲያገኙት እሷ አድርጋለች፣ ተነስታለች፣ የኛ እናት። እኔማ እኮ አታምኑኝም ብዬ እንጂ ይኸው ምልክቱ ይሄ የቀበራችሁበት የገነዛችሁበት አይደለ አላቸው። አዎ አሉ። እንደገና መንፈሳዊ ቅናት ቦግ አለና ደግሞ አሁን ሱባኤ ያዙ። በዓመቱ አላችሁ ድጋሚ በዓመቱ ሱባኤ ሲይዙ ክብር ይግባውና ክርስቶስ የለመኑትን የማይረሳ የጠየቁትን የማይነሳ አምላክ ነውና እመቤታቸውን ሰጣቸው። እመቤታችሁን ይስጣችሁ ክርስቶስ፣ እመቤታችንን ይስጠን ክርስቶስ። እናታችንን ድንግል ማርያም ሁልጊዜ በልባችን ያኑርልን። ሰጣቸውና ጾመው ጸልየው ክርስቶስ ካህን ሆኑ። ገባሬ ሰናይ ካህን ሆኑ። የእኛ አባት በረከታችን ቅዱስ እስጢፋኖስ ደግሞ ገባሬ ሰናይ ዲያቆን ሆኖ እመቤታችን መንበር ሆና ክርስቶስ ቀድሶ እናቱንም አቆረባት፣ ሐዋርያትንም አቆረባቸው። ክርስቶስ ያቁርበን። ይሁላችሁ እኛ ደካማዎቹ ኃጢአተኞቹ ካህናት እናንተ የምታውቁብንም የማታውቁብንም ኃጢአትን ተሸክመን እንደዛ እኮ ነው ኃጢአታችን። አንዳንዱ ለእናንተ የተገለጠ ነው፣ አንዳንዱ ደግሞ እናንተ እንደው የምታውቁት ነው፣ አንዳንዱ የማታውቁት ነው። እሱን ተሸክመን በደካማነታችን እንቀድስና እናቆርባችኋለን። እኛ ስናቆርባችሁ እኛ የምናቆርባችሁ አይምሰላችሁ፣ እንዳትሸውሩ። ክርስቶስ ነው የሚያቆርባችሁ። ከኔ ምን አለ? ምን ጉዳይ አለ? ከኔ ምን ጉዳይ አለ? ከደካማው ዝም ብሎ ክርስቶስ ጸጋ መውሰድ ነው እንጂ ጸጋውን መውሰድ። እንዲያውም በደካሞቹ ሲቀደስ ጥሩ ነው። ክርስቶስ ይቀድሳላ፣ ክርስቶስ ነው። ደካማ ያልሆነማ ሲታይ ይሄ ጻድቅ ይሄ ቅዱስ እያልን ስንመካበት ክርስቶስ እንረሳዋለን። ኃጢአተኛውን ስናይ ግን ከኃጢአተኛው ጋር ሆኖ ይሰራል። ቅዳሴ ማርያማችን እንደሚል ታውቃላችሁ። ዛሬ የተቀደሰው አሁን በኋላ ነው ያለው፣ ለእናንተ አይገለጽም። ካህኑ የሚደግመው ነው። ምን ይላል መሰላችሁ? መጨረሻ ላይ ወዘንተ ካህን ዘንተ ቅዳሴ ዘይቄድስ እስመ ማነው እግዝእትነ ማርያም ለሊሁ ሰይት ወለሊሁ ይትቄደስ። ይህንን ቅዳሴ የሚቀድስ ካህን እመቤታችንን የሚቀድስ እንዳይመስለው ራሱ ነው የሚቀደሰው ይላል። ራሱ ነው የሚቀደስ። እመቤታችን ቅድስት ናት። ስለዚህ ደካማው ሰው ሲያቆርባችሁ ከደካማው የተቀበላችሁ እንዳይመስላችሁ ከንጉሱ ከክርስቶስ ከልዑሉ አምላክ ነው እና እሱ ቀድሶ አቆረባቸው። ለእኛም ክርስቶስ ያቁርበን። በደብረ ታቦር ብርሃነ መለኮቱን የገለጸ በእናቱም ትንሣኤ ሐዋርያትን ያቆረበ ቸሩ እግዚአብሔር በዚህ መሆን ለእኛ መልካም ነው ያለውን የሐዋርያው የቅዱስ ጴጥሮስን ቃል ሰምቶ ቅዱሳን ሐዋርያትን እስከ ፍጻሜ በቤቱ እንዳጸና የቅድስናቸውንም በረከት ለእኛ እንዲተርፍ እንዳደረገ እንዲሁ ደግሞ እኛንም በቤቱ አጽንቶ እኛ በረከት ባይኖረንም ግን የምናገለግለው አምላክ በረከቱን በእኛ ወደ ልጆቻችን ወደ ትውልዱ እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። የሕይወትን ቃል ቸሩ አባታችን ክርስቶስ ለሁላችንም ያሰማን።